አይ ሰው ለሰው ሞት አነሰ ያለው ይህን ቃል የተናገረ ሰውየው እውነቴ ነው የምላችሁ ሊመሰገን ይገባ ነበር። ሰዎች የራሳቸውን ጉዱፍ የራሳቸውን ኃጢያት ሳያዩ የሰዎችን ግን የሚያዩ ሰዎች ወዮልን። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ሰብስክራይብ የምታረጉኝ ላይክ የምታረጉኝ የምታበረታቱኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም ሰብስክራይባችሁ ላይካችሁ እንዳይለየን። እንግዲህ ይሄን ላለመናገር በጣም ከራሴ ጋር ታግያለሁ። ግን አንዳንዴ ሰዎች በምድር ቆመን እንኳን መኖራችን እኛ ሞተን መገኘት የማይገባን ሰዎች ነን። እውነቴ ነው የምላችሁ። እንግዲህ ሰሞኑ ታውቃላችሁ ኢዮባ ድል ባለ ሰርግ ኢዮባና ረዱ ተጋብተዋል። የሁላችንም የነሱ ደስታ የሁላችንም ደስታ ነው ማለት ነው። ምክንያቱም በጣም ከምንወዳቸው ከምናከብራቸው ዩቲዩበሮች አንዱ ኢዮባና ረዱ ናቸው ማለት ነውና ሰርጋቸው እንደምታውቁት ያው ባላማዊ ነው። ባላማዊ ሆኖ ወንድሞቹ ነው ሚዜ ያደረገው ማለት ነው። በጣም ደስ የሚሉ በጣም የሚከባበሩ ፍቅር ያላቸው ለብዙ ኢትዮጵያውያን ተምሳሌት የሚሆኑ ቤተሰብ ናቸው። እንግዲህ ታውቃላችሁ ብዙዎቻችሁ ኢዮባና ወይም ደግሞ የኢዮባ ቤተሰብ ማይከታተል ዩቲዩባቸው ማይከታተል አለ ብዬ አላስብም። እንግዲህ ሰሞኑ ከወንድሞቹ ሀዲስ ዜማ ወይም ደግሞ ዜማ ሀዲስ ከቀያየርኩት ይቅርታ ሚዜው ነበረ ማለት ነው። ስለዚህ በሚዜው ደግሞ ባላማዊ ስለሆነ እንግዲህ ሞትና ሰርግ አንድ ነው እንደሚባል እንደ ሰዎቹ ተመሳስሎ መኖር ግዴታ ስለሆነ ወይም ደግሞ እዛ ጋር እንደ ሰው ተመሳስሎ መገኘት ግዴታውም ስለነበረ የወንድሙም ሰርግ ስለነበረ እንግዲህ የወንድሙ ሰርግ ለማድመቅ እዛ ጋር እጁ ሲያጨበጭብ ሲጨፍር አንለውም እጁ ሲያጨበጭብ እንግዲህ ሁላችንም አይተነዋል ማለት ነው። ግን ተመልካቾቼ ሀዲስ ዜማ ማለት ነው እስቲ ተሳቁ፣ እውነት ተሳቁ። ምክንያቱም የሰው አንደበት ፈርቶ የሰው አንደበት እሳት ነው ይባላል። የሰው አንደበት ፈርቶ ሰውን ፈርቶ የሰውን ዛቻ ፈርቶ የወንድሙ ሰርግ እንኳን ሚዜ ሆኖ ተሳቆ ነው እጁን እያጨበጨበ ያለው ወደ ኋላ እየሄደ እውነቴ ነው የምላችሁ። በቃ በሰው መሀል እየገባ ግዴታ ሆኖበት ደስ ሳይለው ወንድሙን ለማስደሰት ብሎ እዛ ጋር እጁን እያጨበጨበ ነበረ። እና ምን ልላችሁ ፈልጌ ነው ወደ ዋናው ለመግባት ቲክቶክ ላይ ብትሉ የሰው ኮሜንት ግን በቃ አንጀታችሁ ብጥስ ነው የሚያረጋው። እውነቴ ነው የምላችሁ። ለዚህ እኮ ነው መከባበር ስለሌለን እዚህ እዩት፣ እዚህ ጋር እንደውም እዩት ሀዲስን ማለት ነው። እዩት እንዴት እንደሚያጨበጭብ እዩት። ተሳቆ እግዚአብሔርን ተሳቆ እንዴት እንደሚያጨበጭብ እዩት። በቃ ሰውን ፈርቶ በቃ እንደ ወንድሙ እንደ ኢዮባ ወይም እንደ ረዱ እንደ ሌሎቹ ፍንድቅድቅ ብሎ እንኳን እዛ ጋር ሰርጉን ለማድመቅ ሰው ፈራ። ምክንያቱም ዘማሪ ነህ፣ እንዴት ዘማሪ ሆነ እንዴት ትጨፍራለህ፣ እንዴት ታጨበጭባለህ? ሰዎች ምን ነካን? እስቲ ዞር ብለን የራሳችን ኃጢያት እንመልከት። እስቲ እኔ ማንነኝ እንበል። እስቲ እኔ በቀን ምሰራው ኃጢያት የኔ ኃጢያት ምንድነው ብለን ራሳችን እንፈትሽ። ተው እንጂ እሱ እኮ ኃጢያቱን እያቀለላችሁለት ነው። ምንም እንትን ሰው እግዚአብሔር ምንድነው የሚያየው? እናንተ የምታዩት ነገር አይደለም እያየ ያለው እግዚአብሔር የሰው ልቡን ነው የሚያየው። እግዚአብሔር ልባችሁን ነው የሚያየው እንጂ ጭፈራችሁን፣ ማጨብጨባችሁን፣ መደነሳችሁን አይደለም፣ ልቡን ነው። ያም ሆኖ ግን ሀዲስ ዜማ ማለት ነው እናንተን ፈርቶ የወንድሙን ሰርግ የኔ ጌታ ሲያሳዝን እንዴት እንደሚያጨበጭብ ተመልከቱልኝ ማለት ነው። ከዚህ በፊት ስለ ቃልና ስለ ሀዲስ ዜማ ሰርጉ ከተከታተላችሁ ወይም ከዚህ በፊት የነበራችሁ ያያችሁ ካላችሁ ስለ ሰርጋቸው ያልወረደባቸው ሰው የለም፣ ያልሰደባቸው ሰው የለም፣ ያረገማቸው ሰው የለም። እውነቴ ነው የምላችሁ። ለምን ቃል ጸጉርሽ ለቀቅሽ ተብላ ማለት ነው ይመስለኛል። አዳራሽ ውስጥ ከገቡ በኋላ ይመስለኛል ጸጉሯ በባበሻ ቀሚስ ያው ሰው ቤተክርስቲያን ውስጥ አይመስለኝም ባልሳሳት ማለት ነውና አዳራሽ ውስጥ
በቃልና ሐዲስ ዜማ ሲዘምሩ ጸጉሯ ለቃ ነበረ። አዎ ምናልባት ለቤተ ክርስቲያን ክብር ጸጉሯ ላይ ጣልማ። ግን እኛ ማንንና ነው ምን ፈርደው? እኛ ማንን እኛ ምንድነን ነው ምን ፈርደው? እዚህ ጋር አሁን ሐዲስ ዜማ እንዴት እንደተሳቀቀ እንደገና ደግሞ ኮሜንት ላይ የስድብ ማት። ኧረ ተው ግን ተው ግን ከዚህ በላይ በላ እንዲመጣብን አንሆን። ተው እሱ ምንም የተሳሳተው ነገር ምንድነው ነው የተሳሳተው? ዘማሪ ስለሆነ አላማዊ ሰርግ መገኘት የለበትም። ዘማሪ ስለሆነ የቤተሰቦቹ ሰርግ መገኘት የለበትም። ዘማሪ ስለሆነ የጎረቤት ሰርግ ማክበር የለበትም። ዘማሪ ስለሆነ ዘመድ አዝማ ሲያገባ ሐዲስ ዜማ መገኘት የለበትም። እንደዚህ ያላችሁ እኮ ነው እንዴ? ሰው እኮ ለምሳሌ ያሁን ሰው ከሁሉም ቦታ እኮ ነው ችግር የሆነብን። ለምሳሌ ሚዜ አድርጎት ኢዮባ ወንድሙ ባያጨበጭብ እዛ ጋር አብሮት ተመሳስሎ ባይኖር ወንድሜ በሰርጌ ደስተኛ አልሆነም ኢዮባም መውቀሱ አይቀርም። ለምንድነው ወንድሜ በሰርጌ ያላጨበጨበው? ለምንድነው ከኔ ጋር መጥቶ ተመሳሳይ ያልሆነው? ኢዮባም እኮ እንደዛ ማለቱ አይቀርም። እናንተ መራሱ ኢዮባ ባይልስ እናንተ ራሱ ወይ የወንድሙ ሰርግ እኮ ዝም ብሎ ተቀመጠ፣ የወንድሙ ሰርግ እኮ አላጨበጨበም፣ ለዛውም ሚዜ ሆኖ ለዛውም እንደዚህ ሆኖ እናንተ ራሱ እኮ ይሄን ማለታችሁ አይቀርም ነበር። ከምሬ ነው ማላችሁ፣ ይሄን ማጨብጨባችሁ እኮ አይቀርም ነበር። እሺ ሰው ወዴት ይሄድ? እውነቴ ነው። ማንኛውም ሃይማኖት ያለው ሰው ማለት ነው በእንደዚህ አይነት እኮ ተወቃሽ ስለምታረጉት ነው ሃይማኖቱን ለቆ ወደ ሌላ ብን ብሎ የሚጠፋው። እውነት ምክንያቱም ሰው በማስተዋል ስለማይናገር በማስተዋል ስለማያወራ በቃ ከዚህ ሃይማኖትማ ብሎ ሃይማኖቱ ወደ ሌላ ሃይማኖት እየቀየረ ያለው እያንዳንዳችሁ ሃይማኖት ውስጥ ብትገቡ ማለት ነው። ስለዚህ ትንሽ ምትነፍቁት ነገር ወይ ምትነፍቋቸው ነገሮች ካሉ ትንሽ ስተት ምትናገራቸው ነገሮች ለነዛ መሸሻ ነው የሚሆናቸው፣ ለነዛ መለያ ነው የሚሆናቸው። ሰው እሳት ነው አንደበቱ እሳት ነው የሚባለው እውነት ነው። ምክንያቱም የሰው አንደበት እዩት፣ እዚህ ጋር እንግዲህ እዩት ሐዲስ ዜማ እንዴት እንደሚያሳዝን እዩት። እንደ ወንድሞቹ እየሆነ ነው፣ እንደ ወንድሞቹ እየጨፈረ ነው። እናንተን ፈርቶ እኮ ነው። የናንተን ኮሜንት የናንተን አንደበት አንደበታችሁ ፈርቶ እኮ ነው። እዩት እንዴት ተሳቁ። በቃ እጁን እያጨበጨበ ያለ። ተው በቃ ለሰው አንድ ነገር ክፉ ነገር ስትናገሩ እኔ ማን ነኝ? እኔስ ከእንደዚህ አይነት ድርጊት የተቆጠብኩ ሰው ነው ነኝ ወይ? እኔስ እንደዚህ አይነት ነገሮች አልሰራውም ወይ? በቃ ሰው ላይ ጣታችሁ ከምትጠቁሙ ራሳችሁ ተመልከቱ። የወንድሙ ሰርግ ነው፣ እንደፈለገ ቢሆን ደስተኛ ቢሆን ወንድሙን ቢያስደስት ምን ችግር አለው? በዚህ ልክ የምትራገሙ የተረዳችሁም በጣም ጎበዝ ሰዎች አላችሁ። እውነት ለመናገር በጣም ማለት ነው። በተቃራኒ ምጽፉም ሰዎች አላችሁ። የወንድሙ ሰርግ ወንድሙ እኮ ነው ምናምን ብላችሁ በተቃራኒም ደግሞ ደስ የሚል ኮሜንቶች ምጽፉ አስተዋይ የሆናችሁ ጎበዝ የሆናችሁ አርቃችሁ የምታስቡ ስለሆነ ማለት ነው። በተቃራኒ ደግሞ ደስ የሚል ነገር ኮሜንታችሁ ምጽፉት በቃ ደስታቸውን ለምን እንነቅፋቸዋለን? እንኳን ደስ አላችሁ እንኳን ለዚህ ያበቃችሁ ማለት ማን ገደለ አልኳችሁ። የሐዲስ ዜማ ከዚህ በፊትም በቃልና በራሱ በጣም እጅግ በጣም የሰው ሁሉ እንትን ወርዶባቸው እንደውም ይቅርታ ጠይቀው ቪዲዮ ሰርተው በእንደዚህ አይነት ነገር ነው። እሱም ስለሚያስታውስ ያንን ነገር ፈርቶ ይመስለኛል እንደፈለገ የወንድሙ ሰርግ እንደፈለገ ቡርቅቅ ብሎ እንደፈለገ በቃ ዘና ብሎ የወንድሙ ሰርግ እንደዛ ያልሆነው በቃ ተሳቆ ወደ ኋላ እየሄደ እነሱን ጎትተው እያመጡት ተሳቆ በቃ እንዴት እንደነበረ ለምን እናንተን ስለፈራ ማለት ነው። ስለዚህ በዚህ ልክ ሰውን አታሸማቅቁ። በዚህ ልክ ሰውን እንደዚህ አታርጉ። እውነት እኔ በጣም ያሳዘነኝ ማለት ነው፣ በጣም ማለት ነው። እና በዚህ ልክ ደግሞ ዘማሪ ስለሆነ ማለት ዘማሪ ማለት እኮ ፈጣሪ ማለት አይደለም። እሱ ሰው ነው። አዎ እግዚአብሔርን ያመሰግናል። እግዚአብሔርን
ዘምሮ ደስ እንዲሰኘው ያደርጋል እንጂ እሱ መላክ አይደለም፣ ፈጣሪ አይደለም። ስተት የለበትም ማለት አይደለም። ሰው ናችሁና ስተት የለበትም ማለት አይደለም። ዘማሪ ከሆነ እኮ በአላማዊ ሰርግ ምንም እንዳትገኝ ያላችሁት ነው። እህትህን ብታገባ፣ ወንድህን አጎት፣ አክስት ብታገባ እነሱ ውስጥ ለምን ትገኛለህ ነው። ዝም ብሎ ቢቀመጥ ያኛውም ሰው ወይም ባለሰርገኛውም ሰው ነቃፊ ይሆናል ማለት ነው። እሱም ኢዮብ ማነው ዜማ ሐዲስን ይወቅሳል ማለት ነው። እንደ ምሳሌ ሌሎችም ቢሆኑ ማለት ነው። በዚህ አጋጣሚ ብዙ ጊዜ ያለው እንደዚህ አባቶች ባሉበት ዲያቆናት፣ ዘማሪያን ወይም ሰባኪያን ባለበት ቦታ ራሱ ባላማዊ ቦታ ላይ ሲገኙ ለምን ተገኛችሁ ብላችሁ ብዙዎቻችሁ ምትነቅፏላችሁ። ተው እግዚአብሔርን ይታዘባችኋል። እውነት ተው፣ ይሄ ትክክል አይደለም። በቃ ይሄ ትክክል አይደለም። ህፃን ያለበትና አዋቂ ያለበት አንድ አይደለም። ስለዚህ ሙሽራ ያለበት ሊባርኩ እንኳን ከመጡ ለምን እዚህ ቦታ ተገኛችሁ የምትሉ ሰዎች አላችሁ። ከነሱ የበለጠ እኛ እናውቃለን። እነሱ የተማሩትን እኛ ተምረናል። እነሱ የሚያውቁትን እኛ አውቀናል። እነሱ አንብበው የጨረሱትን እኛ አንብበናል፣ ገብቶናል። መጽሐፍ ቅዱስ ጨርሰን አንብበናል ወይስ ሌሎች ሃይማኖት እኛ ጨርሰን አውቀናል? ስለዚህ ካወቅን እኮ ነው እዛ ቦታ ላይ ለምን ተገኘህ ብለን መፍረድ የምንችለው። እውቀቱ ካለን ነው። ከነሱ የተሻለ እውቀት ካለን መውቀስ እንችላለን። ግን እውቀት ኖሮን አይደለም። እውነት ለመናገር እነሱ ያወቁትን አውቀን አይደለም። እነሱ የገባቸውን ገብተው ነው እዛ ጋር የሚገኙት። ፈጣሪ ደግሞ ማለት ነው የጠፉትን ሊመልስ ነው እንጂ ጻድቃን የሆኑትን ወይም ደግሞ ፈጣሪን የሚያውቁትን አይደለም ሊመልስ የመጣው። እዛ ጋር ሰዎች ስተት ሊኖርባቸው ይችላል እና ዘማሪዋን አትገኝ ማለት አትችሉም። ዲያቆናት አትገኝ፣ አባቶችም ሊባርኩ ከሆነ እንደዚህ አትገኝ ማለት አትችሉም። ምክንያቱም የጠፉትን ሊመልሱ ስለሆነ በዛ ውስጥ እኮ ብዙ ምክር ሊያስተላልፉ ይችላሉ፣ ብዙ እውቀት ሊያስተላልፉ ይችላሉ። ይሄ ነገር ልክ አይደለም ሊሉ ይችላሉ። ግዴታ ለእናንተ ቪዲዮ ተቀርጾ ማስረጃና መረጃ እንዲለቀቅላችሁ አጠብቁ። ስለዚህ ትላንትም አምላካችን የጠፉት ሊመልስ ቤት ወይም ደግሞ ልብ ውስጥ መጣ እንጂ ጻድቃን የሆኑትን ሊመልስ አይደለም የመጣው ቃሉም እንደተናገረ። ስለዚህ አንዳንዶቻችሁ መላክ ጻድቅ የሚያረጋችሁ ብታርፉ ይሻላችኋል። ከእንደዚህ አይነት ነገር ብትቆጠቡ ይሻላችኋል። ውድ ቤተሰቦቼ ስለምታረጉልኝ ማበረታታት እጅግ በጣም አመሰግናለሁ። በቃ ይሄን ነገር ለምን ሳለ ውስጤ በቃ ስለቆረቆረኝ ነው ይሄን ነገር ልናገር የመጣሁት። አመሰግናችኋለሁ። አሁንም ሰብስክራይባችሁ፣ ላይካችሁ እንዳይለይ። በሌላ ቪዲዮ እስከማገኛችሁ ቻው።